ወይዘሮ ባዩሽ ተገደለች። ኢድራና ሀና ተለያዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ። በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ብቅ ብያለሁ ማለት ነው። አሁን ላይ እንግዲህ ወይዘሮ ሜላት ወይዘሮ ባዩሽን ልትገድላት መሳሪያዋን ይዛ ሄዳለች። ከዛም በኋላ ወይዘሮ ባዩሽ ድንገት የምትገባባት ቅጡ ጠፋት ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ባዩሽ በጣም ደንግጣ ስለነበረም ከዛም አልፎ እንግዲህ ሁሉም የስራ ባልደረባዋ ራሱ ወይዘሮ ባዩሽ እንደሚከታተላት ሲያቅ እሷኑ ሊያስገድል ነው። አሁን ላይ ኢድራና ሀና ተለያይተዋል። ምክንያቱም ኢድራና ሀና ሰላም እህቷ መሆኗን ስለረሳችው አሁን ላይ ግን በጣም ጨንቆታል ማለት ነው። እንዴት ትዋሸኛለች የሚል አስተሳሰብ አለው። ድንብላል እንደለመደችው ጧት ተነስታ በር ከፍታ ወደ ተምቹ ስትሄድ ምሳ ይዛ ነበር እቃ ውስጥ። ከዛም በኋላ ምላሴ ደረሰባት። በሩን ከፍታውታለሁ ስትል ድንገት ምላሴ መጣ። ምንሽ ነው የደነገሽው? ምንም። የት ልትሄጂ ነው? የታመመ ልጠይቅ። የት ነው የምትሄጂው? እዚህ ወዳ ነው። ምንድን ነው ያልሽው? ምንም። እንግዳስ አብሬሽ እሄዳለሁኝ ብሎ ሲላት የታመመውን አብረን እንጠይቅ፣ የተራበውን እኔ እያለ ሲላት እሷ ደግሞ አይሆንም ብላ ስትለው እንግዳስ አንቺም አትሄጂም ሲላት ያ አብረን የተራበውን እንጠይቃለን፣ ያ ደግሞ አትሄጂም ብሎ ሲላት እሷ ደግሞ እምቢ ስትል ከዛም ቀጥሎ እንግዲህ ምግቡን ቀምቶ ሲያስቀርባት ድንብላል ተቆጥታ ኩሽና ገብታለች ማለት ነው። ከዛም አልፎ እንግዲህ ኩሽና ውስጥ እንደነበረች እንደተከዘች ወይዘሮ ሜላት መታለች ማለት ነው። ወይዘሮ ሜላት ድንብላል ብላ ስትጠራት እሷ ግን መልስ አልመለሰችም ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ጽዮንና ኢድራ ተገናኙ። ኢድራ ሊያጠና እንደለመደው ሲሄድ ጽዮን እየተከተለች እንግዲህ ስለ ሀና ፍቅር አሁንም ልትነዘንዘው መጣለች ማለት ነው። ምን ሆነሽ ነው? ለምን መጣሽ ሲላት ምንድን ነው የምትለኝ እያለች አለችው ማለት ነው። ምንድን ነው እንደዚህ ብለህ የምትለኝ እያለችው እንዳለ ከዛም አልፎ ተርፎ እንግዲህ አሁን ላይ በጣም የሚገርመው ነገር ከዛም አልፎ ተርፎ እንግዲህ ጽዮን አሁንም ስለ ሀና እንደሆነ ልታወሪኝ የምትመጪው ምንም ነገር እንዳታወሪ ላጠና ነው እያለ ሲላት፣ አዎ አሁንም እኔ እኮ እወድሃለሁ። አንተ ከሀና ምንድን ነው የማትርቅበት? እንዴት ነው የምርቀው ሀናን ካራክ ሀና ጉዳት ውስጥና እንደምትገደል እወቅ ስትለው፣ ሀናን አንድ ነገር አደረግሽ ማለት ሀናን የቀረብኳት ልንከባከባትም ልጠብቃትም ነው። ሀናን የሆነ ነገር አደረግሽ ማለት እኔ አንቺን ገደልኩሽ፣ አጠፋሻለሁ ሲላት፣ እሷ ደግሞ አንተ ምንድነህ ለእሷ ተቆርቋሪ የሆንከው ስትለው እንግዲህ ኢድራ ደግሞ እሷ እኮ ብዙ ነገር ዋሽታለች እያለች ስትለው፣ ምንድን ነው የዋሸችኝ? እስኪ ንገሪኝ። ሰላም ታውቃታለች? ሰላም እኮ የሀና እህት ናት። ይሄንን ግን ታውቅ ነበር? አዎ አውቃለሁ እያለ ሲላትም ከዛም በኋላ እንግዲህ እሷ ደግሞ ምንድን ነው እምትይኝ እየቀለደ ወይኔ እንዴት ሳትነግረኝ እያለ እያሾፈባት ተነስቶ ብድግ ብሎ ሄደ። ከዛም በኋላ ሀና ጋር ተገናኙ። ሀና ሰላም ከተባባሉ እየሸኛትኝ እንዳለ ዛሬ ኢዝራ ሰላም አይደለም የደበራት መስላል ስትለው፣ አንድ ጥያቄ ልጠይቅሽ ነበር፣ ሰላም እህትሽ ነች እንዴ ሲላት፣ አዎ እህቴ ናት። ታዲያ ለምን ሳትነግረኝ አልነገርኩም እንዴ? ይቅርታ ያው የምታውቅ መስሎ ነው እያለችው እንዳለም አንቺ ደስ ያልነበር ተወልጃለሁ ያልሽኝ እያለ ሲላት፣ አዎ
ግን ታሪኩ ብዙ ነው። እኔ በተፈጥሮ የሚዋሸኝም እምዋሸውም ሰብ አይደለሁም፣ አልወድም እያለች ስትለው በስተመጨረሻም በቃ ይበቃል፣ እዚህ ድረስ ከሰኘኝ እያለችው ተቃፈው ሲለያዩ ኢዝራኤል ሊሲማት ሲል በጥፊ ልደረግመው ብላ ተለያዩ። ከዛም እቤት መጣች። ሀንዬ እቤት መታ ከአልጋዋ ላይ ቁጭ ብላ ነበርና ተክዛለች። እንቅልፍም አልወሰዳት። የምታስበው ስለ ኢዝራ ነው። እኔ ተሳስቼ የሆነ እያለች ከዛም ምላሴ መጥቶ በሩን ከፍቶ ሲገባ ሀና በጣም ተክዛለች። ሀንዬ እህቴ ለምን ነው ያልተኛሹ ሲላት ዛሬ እኮ ኢዝራ እንደዚህ አደረገኝ፣ ተሳስቻለሁ እንዴ? እሱን መቀበሌ እሱን ፍቅር ምንድን ነው ምንሽ ነው? እሱ እስከ መጨረሻው ማይዘልቅ ከሆነ እኮ እኔ እኮ ቃል ገብቼለታለሁ እንዳልለያይ እያለች ስትለው ምን ችግር አለው? አንቺ ለህይወትሽ አደጋ ላይ የሚያደርስብሽ ከሆነ ትለያለሽ እያለ ብዙ ቃላት በኋላ አሁን ትንሽ ተረጋጊና ምግብ እንብላ ብሎ አረጋግቶ ወደ ሳሎን ወስደው ምግብ እየተጎራረሱ እየበሉ ካለ ምላሴ ስለ ድንብላል ነገራ። ዛሬ እኮ ድንብላልን አገኘኋት ምግብ ይዛ ወደ ውጭ ልወጣ ስትሌት ነው ምትዩ ስላት እየተራበላበላ አለችኝ። ከዛም አብረን እንሄድ ስላት አይሆንም አለችኝ። እሺ ንገሪኝ አልነግርሽም። ከዛም በኋላ ምግቡን ቀምቼ አስቀረሁባት። ከዛም አሁን ተቆጥታለች እያለ ሲላት ለምን ምላሴ እሷን እኮ በፍቅር ድንብላል እያልክ ብትነግራት ኑሮ ትነግርህ ነበር። እሷ እኮ የዋህ ናት። እኔ ግን የሚመስለኝ ለባዩሽ ነው ወይም ለእርግብ የምትወስድ ነው የሚመስለኝ ሲል አረ ድንብላል እንደዛ አታረግም፣ ምርጥ ልጅ እኮ ናት እያለች ሀና እያለችው እስካለ ድረስ እሷን በጸባይ ቀርባት በነበር ምንም አታረግም እያለችው ነበር ማለት ነው። ከዛም አልፎ እንግዲህ ወይዘሮ ሜላት በድጋሚ ያው ባለፈው ያው አሁንም መሳሪያዋን ይዛ አስፈራርታን ነበር። አሁን ደግሞ ድጋሚ አገኘቻትና አሁን እኮ መጣሁ በድጋሚ ያገኘሁሽ፣ ምንድነው አንቺ ልጅ እኔ ራሴ እንደምገልሽ የቤተሰብ ጻድቅ ሳይሆን እኔ ነኝ የምገልሽ ብላ ስትላት፣ ቆይ ምንድነው አንቺ ከኔ የምትፈልጊው? አንቺ እኮ ብዙ ነገር ያደረግሽ ነሽ፣ ብዙ ወልጄ ልታስገዲ፣ አሁንም ደግሞ ሰዎች የላክሻቸውን እንደሚከታተሉ አውቃለሁ። ከዛም ያስገደልሽውን ሁሉ ሰው አውቃለሁ እያለች ስትላት ወይዘሮ ባዩሽ ጉዷ ሲወጣ በጣም ደነገጠች ማለት ነው። የወይዘሮ ባዩሽ ጉድ አሁንም አያልቅም። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ የወይዘሮ ባዩሽ ጠባቂ ተብዬው ስራ አስጋዟንና እርግብን ከዛም ደግሞ ወይዘሮ ሜላትን እንድትከታተልልኝ ስላለችው እየተከታተለ ሳለ በኋላ የወይዘሮ ባዩሽ አብሯት የሚሰራው ሰው እንግዲህ አሁን ላይ እያያት ነበር ማለት ነው። ሁሉንም ነገር ስለሰማ እሱንም እንድትከታተለው ስለቀጠረችበት የቀጠረችውን ሰውዬ ስልኩን አፈላልጎ እሱ መኪና ውስጥ አስገብቶ እንዲያናግረው ፈለገ። ከዛም ሲያናግረው መሳሪያ ይዘሃል፣ እንተ ብር ነው የምፈልገው ወይዘሮ ባዩሽ እኔን እንድትከታተልና ወይዘሮ ሜላት እንድትከታተል ነው አይደል የላከችህ? ማናት የላከች? ትነግረኝ ከሆነ እኔ ብር ጨማምሬ እሰጥሃለሁ ሲለው እሱም ወይዘሮ ባዩሽ ናት አንተና ሌሎችም ሲለው እንግዲህ ያው ቃል ገብተሃል አሁን ልሰጠኝ? አዎ እሰጥሃለሁ። አንተ ደግሞ ወይዘሮ ባዩሽን አጥፋልኝ፣ እኔ 300 ሺህ ብር እሰጥሃለሁ። ወይዘሮ ባዩሽ 100 ሺህ ብር ነው የሰጠች፣ እኔ ከሷ 3 እጥፍ አድርጌ ነው የምሰጥህ፣ ግን አስገድልልኝ አለው። እሱም ደግሞ ተስማምቶ ወይዘሮ ባዩሽ 5 ሳንቲም ነው ቁራጭ ብትጨምር እኔ እንትኑ መልሼ አጠፋሃለሁ ብሎታል። ችግር የለውም እሷ ስጨምርልህ ዳብል ጨምርልሃለሁ አለው። እንግዲህ ለሱ የታቀደው ወይዘሮ ባዩሽ በገዛጅሽ እሳት እናንተን ገባሽ ማለት ነው። በጣም የሚገርም ነው። በስተ መጨረሻም የወይዘሮ ባዩሽ ጉድ ይሄን ይመስላል። በወይዘሮ ሜላትም ጓደኛ በተባለችውም በእጇ ጠፋች ማለት ነው። አሁን ላይ ሁላቸውም እዳ ገቡ። ምንድነው ነገሩ ማለት ነው። ወይዘሮ ባዩሽ እንግዲህ አሁን ሁሉም ነገር አብቅቶልሻል ማለት ነው። በጣም የሚገርም ጉዳይ ላይ ነው
ያሉት ማለት ነው። ወይዘሮ ባዩሽ ከሁሉም ውጭ ወጥታለች። በወይዘሮ ሜላትና በስራ አስኪያጇ እንግዲህ እየተገደለች እንድትገኝ ነው፣ እየተፈለገች ነው ራሷ ማለት ነው። አሁን ላይ ተምቹ በጣም ዝነት ውስጥ ገብቶ ከአጎቱ ብር እንዲላክለት ፈልጎ የተላከለትን ቤት ደግሞ መጠጥ ቤት አሳልፎበታል ማለት ነው። በድጋሚ ምር ድንብላል ጋር ተገናኝተው ምሳሌ ደርሶባቸዋል ማለት ነው። ቀጣይ ፓርት ደግሞ በጉጉት ይዘን የምንመጣ ይሆናል። ባይ ባይ። መልካም